ሴቶቹ መጥቶ እንዴት ከኔ ጋር አልተኙም፣ እንዴት ሴቶቹ አልጀነጀኑኝም ብሎ በጥይት ፈጃቸው። የዛሬው ታሪክ በጣም ነው የሚገርማችሁ። ስሙ ሮዲገር ይባላል። እድሜው 19 ነው። የሚኖረው ደግሞ አሜሪካ ውስጥ ነው። ሮዲገር ከሴቶች ጋር አብሮ ጊዜ ማሳለፍ ይፈልጋል። በጣም ደግሞ አንሶላ መጋፈፍ ይፈልጋል ከሴቶች ጋር። ክላስ ሄዶ ሴቶቹ ላይ አክት ያደርጋል። ሴቶቹ ግን ትኩረት አልሰጡትም። በዚህም የተነሳ እንዲሁም ትምህርት ቤት አልማርም፣ እኚህን ሰዎች አልፈልጋቸውም ብሎ ክላስ ያቆማል። መቼ? 2011 እንደ ፈረንጆች አቆጣጠር። ቤተሰቦቹ ይህን ሲሰሙ እንደ ክላስማ ማቆም የለም ሌላ ትምህርት ቤት እናስገባለን ይሉታል። እዛም ገብቶ እንደሚፈልገው ትኩረት አላገኝም በሴቶቹ። በዚህም የተነሳ አሁንም ትምህርቱን ያቆማል። ቤተሰቦቹም በሱ ተስፋ ቆርጠው በቃሽ ስራ ጀምር ይሉታል። እሱ ግን ብዙም ስራ ለመስራት አልፈለገም። አብዛኛውን ጊዜ የሚያጠፋው ኮምፒውተሩ ላይ ጌም እየተጫወተ እና ደግሞ አንዳንድ እንዴት ነው ሞቲቬሽናል፣ እኛ ሀገርም ሰምታችሁ ሊሆን ይችላል ሲግማ ቦይ ምናምን ብለው ቪዲዮ የሚሰራላ ራሳቸውን በቃ በጣም እንደተለየ ፍጡር አድርገው ሴቶችን የሚንቁ፣ ሴት ማለት ተራ ነች ምናምን እያሉ ቪዲዮ የሚሰሩ የሴትን ክብር የሚያዋርዱ ሰዎች አሉ። እነሱን ነው የሚከተለው። ሴቶች ከሆነ ወንድ ጋር አብሮ መተኛት መምረጥ ሁሉ አይችሉም። ወንዱ ነው መርጦ ከፈለገው ሲጋ የሚተኛው እንጂ እነሱ የመመረጥ መብት ራሱ የላቸውም የሚል ሀሳብም ጨመረበት። ፊልም ያያል እሱ። የሆነ ፊልም አለ አልፋ ዶግ የሚባል ፊልም። እዛ ፊልም ላይ ገጸ ባህሪው ሴቶች በቃ ሲሻፍዱበት ዋው እያሉ በቃ እሱ ጋር እየሮጡ ሲመጡ ከዛ በቃ የሆነ ብቻ ከሪል ላይፍ ጋር የማይመሳሰል አይደል፣ በጣም የተጋነነ ጠብር ግፍ ሲሉለት ምናምን ነው ፊልሙ። ሮዲገር ይሄን ነገር አይቶ ወደ እውነተኛው ዓለም እንዲመጣ ይፈልጋል። ጭራሽ ሁሉ ይሄ ፊልም የተሰራበት ቦታ ሄዶ ለመኖር ያስባል። እሱ የሚኖረው ሌላ ስቴት ነው፣ ግን ካሊፎርኒያ መጥቼ እዛ ብኖር ሴቶቹ እንደዚህ ይሆኑልኛል ብሎ አሰበ። ለቤተሰቦቹም ሄዶ ትምህርቴን ቀጥላለሁ ግን ካሊፎርኒያ ከሆነ ነው ይላቸዋል። ቤተሰቡ አቅም ያለው ቤተሰብ ምንም ነገር ለልጃቸው የሚያደርጉ እናም አረ ችግር የለውም ብለው ያመቻቹለታል፣ ብር ይሰጡታል። ጽድት ያለ አፓርትመንት ተከራየ ካሊፎርኒያ ውስጥ። የመጀመሪያ ቀን ክላስ ሴክሲ ነው ብሎ ያሰበውን ቲሸርት በመነጽር እንደ ህንድ ፊልም አክተር ሆኖ ሄደ። ትኩረት ፈላጊነቱን በጣም የምታውቁት ማለት ነው። ክላስ ሲገቡ ሁሉም ከገባ በኋላ ሁሉም ሰው እሱን እንዲያየው መጨረሻ ላይ ሁሉም ቁጭ ካለ በኋላ መነጽሩን አድርጎ ምናምን ጎብለል እያለ ገባ። ግን ማንም ሱር ብሎ ያየው የለም። በዚህም በጣም ይበሳጫል። ከሆነ ቀን በኋላ ደግሞ ክላስ ውስጥ የሆነች ቆንጆዬ ሴት ያያል። አላዋራትም። እሱ የማዋራት ሀሳብ የለውም። ግን ማንነቷን ቼክ ሲያደርግ ፍቅረኛ እንዳላት ያጣራል። በዚህም በጣም ይበሳጫል። ጭራሽ ሁሉ አልማርም ክላስ ይላል። ግን በዚያ በቃ ይሄ እዚህ ጋር የምታዩት ትክክለኛ ፎቶ ነው። እኔ የቁንጅና ምሳሌ ነኝ። እንደኔ ቆንጆ ምድር ላይ የለም ሁሉ የሚለው ነገር ነው ይሄ አሁን ያልቆቹ ማለት ነው። እና ከክላሱ በኋላ ካፌ ሄዶ ይቀመጣል። እዛ ካፌ ጅንን ብሎ ቁጭ ብሎ የሆነ ሴት መጣ የኔ ፍቅር ኦ ማይ ጋድ ታምራለህ እንድትለው ይፈልጋል። ግን እንደዛ መጥቶ ማንም ያለው የለም። ከምንም በላይ ደግሞ የሚገርመኝ ዩቲዩብ አለው። እዛ ዩቲዩብ ላይ እየሄደ አሁን ያልኳችሁ ነገሮች እንዳለ ያወራል ማለት ነው። ይህም ትክክለኛ የራሱ የለቀቀው ቪዲዮ ነው። አንዴ ስሙት። I feel so invisible as I walk through my college because none of the girls there pay attention to me. So many beautiful blonde-haired girls walking around everywhere. Your revealing shorts, your cascading blonde hair, your pretty faces. አሳጥሬ ባጭሩ ስነግራችሁ በጣም ቆንጆ ሴቶች ለአስቀያሚ እዚህ ግባ ለማይባል ወንዶች እድል ትሰጣላችሁ፣ አብራችሁ ትተኛላችሁ። ለእኔ ለቆንጆ ግን ለምንድን ነው ጊዜ ማሰጡኝ? ለምንድን ነው መታችሁ ማጠይቁኝ? ምናምን እያለ እየተጀነነ ነው። ከጊዜያቶች በኋላ አስተሳሰቡ እየባሰበት ነው ሄደው። የሆኑ ፍቅረኛ ማቾች ሲሳሳሙ ካየ ሰድቧቸው፣ ካፌ ውስጥ ከሆነ ደግሞ ጥላያቸው ላይ ነገር ደፍቶ ነው የሚወጣው። ከሆነ ሰዓት በኋላ ደግሞ የሆኑ ወንድና ሴቶች ኳስ ጨዋታ ሲያደርጉ አይቷቸው በቅናት ልብሳቸውን የሚያበላሽ የውሃ መርጫ ይዞ ይመጣና ጥላያቸው ላይ መርጨት ይጀምራል። እስከዛሬ እኔ ቨርጅን ሆኜ ሴቶች እንደምፈልገው ካልሆኑልኝ ማድረግ ያለብኝ እናውቃለሁ ብሎ መሳሪያዎችን መግዛት ይጀምራል። 2013ም እንደ ፈረንጆች አቆጣጠር ትኩረት አገኛለሁ ብሎ የሆነ ፓሪ ያለ የተዘጋጀው እዚህ ሲሄድም ስክር ብሎ ነበር ሄዶም እንደተለመደው ደግሞ እንዴት ናችሁ ምናምን ያው ከሰው ጋር ለመግባባት የምታደርጉት አለ አይደል፣ ትጫወታላችሁ ምናምን፣ ሰላም ነው ምናምን የለም። የሆነ ቦታ ቁጭ ብሎ ጅንን ብሎ ትኩረት እስከሚሰጡት ይጠብቃል። በነገራችን ላይ በዚህ ታሪክ ምን ያክል ትኩረት ፈላጊ ሰዎች አደገኛና መጥፎ እንደሆኑ እየተማራችሁበት እንደሆነ ተስፋ አደርጋለሁ። ሮዲገር እዛው ቁጭ ብሎ መበሳጨት ይጀምራል። ወደ በረንዳም ወጣ ብሎ ወንድና ሴት እያወሩ ያያል። በእነሱ በጣም ተበሳጭቶ ሴቷን ይዟት በረንዳው ፎቅ ነው፣ ከሱ ላይ ሊወረውራት ይታገላል። በዚህ ሰዓት ሰዎች ይመጡና ቅጥቅጥ አድርገውት እሱን ይወረውሩታል ከበረንዳው ላይ። በዚህም ትንሽ ተጎዳ። ግን ደግሞ ከሱ በላይ በጣም ውድ መነጽር ነበረው
እሱ ሰርቃችሁብኛል አምጡ ማለት ጀመረ። ጥሏቸው ሄደና መቀበልማ አለብኝ ብሎ ተመልሶ ወደዛ ፓሪ ይሄዳል። ግን ችግሩ እዛ አካባቢ ሌላ ቦታም ፓሪ ተደርጎ ነበር እዛው አካባቢ። አሁን የሄደበት ቤት የመጀመሪያው ደብድቦ የጣሉት ሳይሆን ሌላ ፓሪ ቤት ይገባል። ብዛት በቃ እንደዚህ አይነት ፓሪ ሃውስ ፓሪ ናቸው። ውስጥም እዛ ያሉትን መነጽሬን አምጡ ሰርቃችሁኛል ይላቸዋል። እዛ ያሉ ሰዎች ደግሞ ማኛ ነው ሌባ ብለው ቅጥቅጥ ያደርጉታል። ሮዲገር ያን ቀን የወጣው ሰክሮ በቃ ከሆነ ሴት ጋር ተኝቼ አለሜና ያለው ምናምን የሚል ሀሳብ ነበር ይዞ የወጣው። ግን ደህና አድርጎ በዱላ አለሙን አሳዩት። በዚህ ድብደባ ደግሞ ቤተሰቦቹ ችግር ውስጥ እንደሆነ አውቀው ስሜቱ እንዳይረበሽ በቃ ይህን ነገሩን ያውቃሉ። እኔ ከማንም በላይ ነኝ ምናምን የሚለውን ነገር እና ግን እንደሚፈልገው ነገሮች ስላሉለት ስሜቱን ለመጠበቅ እናትየዋ አዲስ ጽድት ያለ መኪና ትገዛልታለች። ከረዳውም ብሎ ደግሞ ብዙ ዶክተሮች ጋር ቴራፒ ምናምን የሚሰጡ ጋር እነሱ ጋር እንዲታይ ያደርጉታል። የቤተሰቦቹ ጓደኛ መጥተው ስለሱ ጸባይ ያውቃሉ። እንደዚህ አይደለም ሴት የሚጀነጀነው፣ እንደዚህ አይደለም ሴት ወደ አንተ የምትመጣው፣ አንተ ነው ወደ እነሱ ሄደ አፕሮች የምታደርገው ምናምን እያሉ ዶክተሩ ምኑም ሁሉም ሊመክረው ሞከረ። ግን አልሰራም። ሴት ልጅን ሄደ እስቲ የኔ ቆንጆ ያረግሽው ቀሚስ ያምራል ምናምን በላት። እሱ ምን አለ ለምን ማደንቃቸው እነሱ መጥተው እኔን ያድንቁኝ፣ እነሱ መጥተው የኔ ቆንጆ ይበሉኝ አለ። ብቻ ሀሳቡ በቃ ተገልብጧል። እነሱ እኔን ያልወደዱኝ ወይም ደግሞ የኔ መልክ ያላደነቁት መልክ ስለማያውቁ ድንጋይ ራስ ስለሆኑ ነው ብሎ ሁሉ ነው የሚያወራው። እድሜው አሁን ሮዲገር 22 ዓመት ሆኖታል። እያንዳንድሽን የሰራሽን እሰጥሻለሁ ብሎ የራሱ ዩቲዩብ ላይ ይፖስታል፣ ሴቶቹን ማለት ነው። ምክንያቱም ከሴቶቹ ጋር መተኛት ይፈልጋል። እስካሁን ሮዲገር ይህን ቆንጆ እናንጋ ብላ የሰጠች የለብላ እሱን ደግሞ ማግኘት ስላልቻለ ቀጣቸዋለሁ ብሎ ተነሳ። ይህም ትክክለኛ የተናገረው ቃል በቃል ቪዲዮ ነው። ስሙት አንዴ። You will finally see that I am, in truth, the superior one. The true alpha male. After I've annihilated every single girl in the sorority house. መሳሪያ መግዛት ጀምሮ ነበር ብያቸዋል ነበር። ከዚህ ቪዲዮ በኋላ ሄዶ ጩቤና ሽጉጡን ያወጣል። በጩቤው አብሮት የሚኖር ሰው ነበር፣ እሱን ይወገዋል። ይሄ የወጋው ሰው ደግሞ ፍቅረኛ ነበረችው። እሷንም ውግት ያረጋታል። የተገዛለትንም መኪና እየነዳ ከተማ ውስጥ ዞር ዞር ማለት ጀመረ፣ ሴቶቹን ፍለጋ። እንደሚፈልገውም ደግሞ ቆንጂ የሆነው ካገኘ ይተኩስባቸው፣ ሴቶቹም እዛው ይወድቃሉ። ሌላ ቦታም ይሄ መኪና እየነዳ ከፊት ለፊት ካገኘ ይገጫል መኪና። ፍቅረኛ ማቾች ካየማ ቀጥታ ነው የሚተኩሰው። በዚህ ስራው ታዲያ 13 የሚሆኑ ሰዎችን በጣም ከባድ ጉዳት አድርሶባቸዋል። ግማሹ መሄድ እንዳይችል፣ ግማሹ አካሉ እንዲቆረጥና 6 የሚሆኑ ደግሞ ገሏል። ፖሊሶችም ጥቆማ ደርሳቸው ሊይዙ ሲመጡ ከነሱ ጋር ይታኮሳል። ግን በመጨረሻ እንደተሸነፈ ሲገባው ሽጉጡን ወደ ራሱ አዙሮ ራሱን ጸጥ አደረገ።